በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ርዕሰ ደብር ኃይለማርያም የዚህ ታላቅ ደብር አስተዳዳሪ፣ እግዚአብሔር ወዶና ፈቅዶ እግዚአብሔር ረድቷችሁ የፕሮግራሙ ባለቤት የሆናችሁ በጣም የተደሰትኩባችሁ ክቡራን የደብረ ቀራንዮ መድኃኔዓለም ሰንበት ትምህርት ቤት ወጣቶች፣ እንዲሁም የእነሱን ጥሪ በመቀበል ስራችሁን ጊዜያችሁን ሁሉ ትታችሁ የተሻለውን ነገር መርጣችሁ በዚህ ፕሮግራም ላይ የተገኛችሁ ክቡራን የልዑል እግዚአብሔር ልጆች ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። የሰራዊት ጌታ ልዑል እግዚአብሔር በቸርነቱ የጎበኘን፣ ሰላሙን ያበዛልን፣ ሳንጠራው የሚከተለን፣ ሳንጠይቀው የሚጠብቀን፣ ከቶ በእኛ ላይ ያለው ጥበቃ የማይቀዘቅዝ፣ ፍቅሩ ከእኛ ላይ የማይነቀል ቸርና ቅዱስ አምላክ ሰዓቱን ጊዜውን ሁሉ ባርኮ በጤንነት አቆይቶ ስላገናኘን፣ ለፕሮግራሙም ዝግጅት ስለመራን አባታችን እግዚአብሔር ዛሬም ዘወትርም በቅዱሳን አንደበት ሁሉ የተመሰገነ ይሁን። የእናታችን የድንግል ማርያም ረድኤት በረከት፣ የቅዱሳን ብርታት ጽናት፣ የሐዋርያት የነቢያት ማስተዋል ጥበብ ከሁላችን ጋር ይሁን። ህየንተ አበውኪ ተወልዱ ለኪ ደቂቅ፣ ስለ አባቶች ፈንታ ልጆች ይተካሉ ሁል ጊዜ። በዚህ ሀገር ላይ ትልቁ ስጋታችን ልጆችን መተካት ነው። የእያንዳንዳችን መቃተት ይህን ቤተ ክርስቲያን፣ እምነታችን፣ ባህላችን ለማን ነው የምናስረክበው የሚለው ነው ስጋቱ። የዚህ ሀገር ሰዎች ቤተ ክርስቲያናቸውን የሚሸጡት ገንዘብ ቸግሯቸው አይደለም፣ የሚቀበላቸው ትውልድ ስላጡ ነው። በእውነት ይችን ቤተ ክርስቲያን ልዩ የሆነች ቤተሰቦቻችሁ ወላጆቻቸው ዋጋ ከፍለው 2 ስራ 3 ስራ እየሰሩ የገዙትን የሰሩትን ያቋቋሙትን የቤት ሞርጌጅ የቤተ ክርስቲያን ሞርጌጅ እየከፈሉ ያጸኑትን ነገ እንደምትረከቡ ተስፋ አድርጌያለሁ። እግዚአብሔር ከእናንተ ጋር ይሁን። በርቱ። እናንተ ብዙ ሺህ ወጣቶችን እንደምትማርኩ ተስፋ አድርጋለሁ። ከልብ ነው ደስ ያለኝ፣ ስጋቴም ስለነበር ማለት ነው። እናንተ ቅድም ከዘወረደ ጀምረው እስከ ገብርኄር ያለውን ታሪክ በስነ ጽሁፍ መልኩ ሲያቀርቡት ስብከት አያስፈልገኝ በእውነት እና ነገ የበለጠ እንደምትሰሩ በእናንተ ላይ እንደምንኮራ አደራውን ሁሉ ለእናንተ እንደምናስረክብ ሙሉ በሙሉ ተስፋ አድርጌያለሁ። እግዚአብሔር ይስጥልኝ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ ለዚያ ነው ስለ አባቶች ፈንታ ልጆች ይተካሉ ያለው ዳዊት። ሁል ጊዜ እምነት መወራረስ ነው። ታሪክ ከወላጅ መውረስ ነው። አገር እምነት የሚቆመው ሁል ጊዜ በልጆች ነው። ሰው እድሜ ይገድበዋል። ከተወሰነ ዓመት በኋላ መራመድ አይችልም። ስለዚህ የሚረከበው ማነው? ከስር ያለው ትውልድ ነው። ትውልድ የመስራት ግዴታ አለብን። በዚህ ሀገር ላይ የሚሻማን ክፉ ነገር አለ፣ ልጆችን ከእጃችን ላይ የሚነጥቅ። ይህን ለመታገል እያንዳንዱ ጎበዝ መሆን አለበት። ከጉብዝና አንዱ የነሱን ፕሮግራም ማክበር ነው በእውነት። እና አሁን ወደሚቀጥለው ርዕስ እሄዳለሁ። እግዚአብሔር አምላክ ቆይታችን ሁሉ የተባረከ ያድርግልን። የምንማማርበት ኃይለ ቃል የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ነው። ምዕራፍ 6 ሁሉም ሐሳቡ አስፈላጊያችን ቢሆንም ግን የምንወያየው ከቁጥር 10
እስከ ቁጥር 20 ድረስ ያሉትን ቃላት ብቻ ነው። 10 መስመሮች ማለት ነው። ከዚያ ውጭ አንሄድም። በጣም በቂዎቻችን ናቸው። ሲፈለግ 5 ቀን ትምህርት መሆን የሚችሉ ቃላቶች ናቸው። በእነዚህ ውስጥ 5 ዋና ዋና ነገሮች እናያለን። 5ቱም ለእያንዳንዳችን በጣም አስፈላጊ ናቸው። ሐዋርያው ቅዱስ ጳውሎስ የተናገራቸው አስፈላጊ ስለሆነ ነው። በዚህ ውስጥ አንድ ኃይለ ቃል አለ። ምን እንዲል? ወልበሱ ወልታ እግዚአብሔር፣ የእግዚአብሔርን ዕቃና ጦር ልበሱት ይላል። እስኪ በሉት በአንድ ድምፅ፣ የእግዚአብሔርን ዕቃና ጦር ልበሱት ወይም ማንሱት ይላል። እውነት እግዚአብሔር ዕቃና ጦር አለው ወይ? የእግዚአብሔር ዕቃና ጦር ምንድን ነው? የእግዚአብሔር ዕቃና ጦር ማንን ይዋጋል? እንዴት እንለብሰዋለን? እግዚአብሔር አምላክ ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ነው የጻፈላቸው። ኤፌሶን የምትባለው ከተማ ወደብ ላይ የተመሰረተች ከተማ ስለሆነች በጣም ብዙ ችግር ያለባት ሀገር ናት። ኤፌሶንን በደንብ ካየናት የእኛ ሀገር ማን እንደሆነ ደግሞ ማየት እንችላለን ማለት ነው። ኤፌሶን የተለያየ ማህበረሰብ የሚኖርባት፣ የተለያየ እምነት የሚመለክባት፣ የተለያየ ቋንቋ የሚነገርባት በጣም የንግድ ሀገር። ያ ንግድ የሚስበው ማህበረሰብ ከተለያየ ቦታ የተለያየ እምነት የተለያየ ባህል ያለው ሰው እየተሳበ ይገባል ወደዚያች መኪና፣ ወደዚያች አገር፣ ወደ ኤፌሶን ከተማ። በውስጧ ደግሞ በጣም ታላላቅ የጣዖት ቤቶች የሚመለኩ አምልኮ ጣዖቶች አሉ። በዚያ ላይ ማህበረሰቡ በስነ ምግባር የተበላሸ ነው። እምነት ያላቸው ሰዎች ራሳቸውንና እምነታቸውን መስለው ለመሄድ በጣም የሚቸገሩ ነበሩ እና ይህ ምዕራፍ የተጻፈው ለአማኞች ነው። ያመኑ ሰዎች በሚኖሩበት ሀገር ላይና አካባቢ ላይ የሚደርስባቸውን ፈተና እንዴት ማለፍ እንደሚችሉ ነው ያንን ዕቃና ጦር የሚለብሱ። ስለዚህ እኒህን ሰዎች ሐዋርያው ቅዱስ ጳውሎስ የመጀመሪያ በምዕራፉ መጀመሪያ ላይ ሲመክራቸው እንዲህ ይላል። ስለ ልጅ አስተዳደግና ልጆች ምን መምሰል እንዳለባቸው ይመክራል። ምክንያቱም እምነታቸውን ማስቀጠል የሚችሉት በልጆቻቸው ስለሆኑ፣ ያን አምልኮ ጣዖት መጋፋት የሚችሉት፣ ያን መጥፎ ባህል መዋጋት የሚችሉት ልጆቻቸውን በመስራት ስለሆነ ስለ ልጆች ይናገራል። እንዲህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። በማን? በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንላችሁ ዕድሜህን በምድር ላይ እንዲረዝምላችሁ ነው የሚለው። ስለዚህ ልጆች ሆይ በጌታ ለእግዚአብሔር ታዘዙ ይላል። ልጆች በማን ነው የሚታዘዙት? በጌታ ሲታዘዙ ነው ለወላጆች የማይሰለቹት። በእግዚአብሔር ፍቅር ካልታዘዙ ሰዎች ስልቹ ይሆናሉ። በእግዚአብሔር ፍቅር ካልታዘዙ ሰዎች ላደረጉት አድራጎት ምድራዊ ዋጋ ይፈልጋሉ። ሰው ለእግዚአብሔር ብሎ ሲያደርግ ምድራዊ ዋጋ አይፈልግም። የሚፈልገው ሰማያዊ ዋጋ ነው። ልጆች በዚህ መልኩ ለወላጆቻቸው ሊታዘዙ ያዝና ይህ መልካም ነውና ይላል። በጌታ መታዘዝ አያሰለችምና በጌታ ታዘዙ ካለ በኋላ ይህ የሚገባ ነውና እንዲሁም ዕድሜያችሁ በምድር ላይ መልካም እንዲሆንና እንዲረዝምላችሁ ይላል። የኤፌሶን ልጆች ሌላውን ባህልና አምልኮ ጣዖት እንዳይከተሉ አጥብቆ ከወላጆቻቸው የሚወርሱትን እንዲቀበሉ አጥብቆ ይነግራቸዋል። ይሄ ደግሞ የቀደመ ትእዛዝ ነው፣ ለእናንተ ብቻ የተጻፈ አይደለም ይላቸው። በዚህ ሀገር ላይ
ኤፌሶንን የመሰለች አገር ናት ይቻላል። የተለያየ ባህል፣ የተለያየ እምነት፣ የተለያየ መንፈስ ያለበት ወጣቱን ሰለባ ውስጥ የሚያስገባ የተለያየ አስቸጋሪ ነገር ያለበት አገር ነው። በእምነት በኩል ነው የሚያሉት። ሌላው ደግሞ በስጋ አኗኗር ደግሞ የፈለግነውን ሰርተን የምናገኝበት ሀገር ነው። መልካሙን ነገር መጠቀም አለብን፣ ለእግዚአብሔር የማይመቸውን መተው አለብን ማለት ነው። ስለዚህ ልጆችን እንዲህ ይመክራቸውና ወላጆችን ደግሞ መልሶ ይመክራቸዋል። ወላጆች ሆይ ልጆቻችሁን በጌታ ገስጿቸው እንጂ አታስቆጧቸው። ምክንያቱም ባስቆጣናቸው ጊዜ ደንብረው ከኛ ይጠፋሉ። ምክንያቱም ዛሬም እናስፈራራቸዋለን፣ ራሳቸውን ሲችሉ በፍጹም አይጠጉም። ፍቅር አንዱ ማሰሪያ ነው። በእግዚአብሔር መምከር ትልቁ ማሰሪያ ነው። ልጆች በዚህ ስንመክራቸው እኛን ብቻ ሳይሆን እግዚአብሔርን ማክበር ይጀምራሉ። እግዚአብሔርን ማክበር የቻለ ልጅ ወላጆቹን ያከብራል ማለት ነው። እግዚአብሔርን ያጣ ልጅ ለወላጆቹ ክብር አይኖረውም ማለት ነው። እግዚአብሔር አምላክ ይህን የተሳካ ያደርግልን። ወደ ዋናው ነገር ስገባ እንዲህ ይላል፣ በቀረውስ ይላል። ስለ ልጆችና ስለ ወላጅ ከተናገረ በኋላ በቀረውስ ቁጥር 10 ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ። እያንዳንዱ ሰው ለካ በራሱ ብርታት የለውም። ብርታት ያለው በእግዚአብሔር ነው። እያንዳንዱ ሰው ብርታቱ ልጆችንም ለማሳደግ ኑሮውን ለመምራት የእግዚአብሔር ኃይል ምርኩዝ አድርጎ የሰዎች የሥጋ አስተሳሰብ ሂዶ አንድ ነገር ሲጎለው ተስፋ ይቆርጣል። ሰዎች መከራን መሻገር የሚችሉት፣ ችግርን መሻገር የሚችሉት እግዚአብሔርን በውስጣቸው ሲይዙ ብቻ ነው። ተስፋ ወደፊት አለኝ ማለት ከባዱ ነገር እንደሆነ እንዳትረሱት፣ ትልቁ ነገር እንደሆነ። ይህን ካለ በኋላ ወደ ርዕሳችን ይወስደናል። እንዲህ ይላል ቀጥሎ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ልበሱት ይላል። የሚገርም ነው። የማንን ሽንገላ? የዲያብሎስን ሽንገላ ትቃወሙት ዘንድ የእግዚአብሔርን ዕቃና ጦር ልበሱት። ለካ ዲያብሎስ ሸንጋይ ነው። ተመልከቱት። ሸንጋይን ሸንጋይ አይመልሰውም። ሸንጋይን ስድብ አይመልሰውም። ሸንጋይን የእግዚአብሔርን ዕቃና ጦር መልበስ ነው የሚመልሰው። ወደኋላ ልውሰዳችሁ። ሔዋንን ሲሸነግላት አንቺ ይህን ብትበይ ጥበብ ይገለጥልሻል፣ እንደ እግዚአብሔር መሆን ትችያለሽ ነው። ይሄ የሽንገላ ቋንቋ ሔዋንን ጥበብ አልገለጸላትም፣ ራቁትነቷን ነው የገለጸው። ተመልከቱት። በዚያን ጊዜ ፍሬውን ለመብላት ጓጓች። ጥበብ በአእምሮዋ እንደሚሞላ አሰበች። ሁሉ ነገር መልካም እንደሚሆን ተመኘች። ምክንያቱም የሸነገላት አንቺ ጥበበኛ ትሆኛለሽ፣ አትሞች ነው ያላት። በምድር ላይ ብዙ ሸንጋይ ነው ያለው። በዚች ምድር ላይ ከምድራዊ ጥቅም ጋር ተያይዞ የሚመጣው ሽንገላ በጣም ብዙ ነው። ልጆችን የሚስቡ ሽንገላዎች በጣም ብዙዎች ናቸው። እግዚአብሔር አምላክ ልጆቻችን ይጠብቅልን። ይቀጥልና ከዲያብሎስ ሽንገላ ታመልጡ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ልበሱት። ዲያብሎስ በስዕል ላይ እንደምታዩት ጥርሱ የገጠጠና መልኩ የጠቆረ ጥፍሩ የረዘመ አይደለም። ያ ስዕላዊ መግለጫ ነው። ዲያብሎስ መንፈስ ነው፣ አካል የለውም። አያችሁት? የሚዋጋው በሐሳብ ብቻ ነው። ይሁዳንም ስታዩት ዲያብሎስ በይሁዳ ውስጥ ሐሳቡን አስገባ ነው የሚለው። ሁል ጊዜ ጥላት ሐሳብ ብቻ ነው የሚያስገባው። መሳሪያ የለውም፣ ሌላ ቁሳዊ መሳሪያ የለውም። ይህ ስለሆነ በቁሳዊ መሳሪያ
አንዋጋውም ማለት ነው። ተመልከቱ። ስለዚህ ይህን ሸንጋይ የምናሸንፈው የእግዚአብሔርን ዕቃና ጦር በመልበስ ነው። ሁል ጊዜ ጠላት ትጥቅ ያስፈልገዋል። ምን ያስፈልገዋል? ትጥቅ ያስፈልገዋል። ትጥቅ። ምድራዊ ሰዎች ከጠላት ጋር ሲዋጉ መሳሪያ ከመያዛቸው በፊት የአካል ልምምድ ያደርጋሉ። የአካል ልምምድ ከጨረሱ በኋላ ደግሞ ጠላትን እንዴት መከላከል እንደሚችሉ ይለማመዳሉ። ጠላትን ከመከላከል በኋላ ደግሞ እንዴት ማጥቃት እንደሚችሉ ይለማመዳሉ። ይህ ብቻ አይደለም፣ መልክዓ ምድሩን ያጠናሉ። ይህ ብቻ አይደለም፣ አለባበሳቸውን ይቀይራሉ። ይህ ብቻ አይደለም፣ የሚያስፈልጋቸውን ነገር ሁሉ አካተው ይይዛሉ። ይህን ከያዙ በኋላ ነው መሳሪያውን ይዘው የሚወጡት። ልክ መንፈሳዊ ጦርነት እንደዚሁ ነው። ዝም ብለን ሲያስፈልገን ብድግ ብለን የምንዋጋው አይደለም። ጠላት የመጀመሪያ ቅደም ተከተል ያላቸው ልምምዶች ያስፈልጉናል። ምን ለማድረግ? ሸንጋዩን ለማሸነፍ። ይህንን ለወጣቱ መንገር አለብን። ይህንን ላማኙ መንገር አለብን። ሐዋርያው ቅዱስ ጳውሎስ ያለው ይህንን ነው። እናስተውል እግዚአብሔር ልጆች። እሺ እንዴት ነው ታዲያ ይህን ጠላት ልንዋጋው ምንችለው? ምን አይነት ትጥቅ ይዘን ነው ካላችሁ፣ ከዚያ ቀጥሎ እንዲህ ይላል፣ መጋደላችን ከስጋና ከደም ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ዓለም ከጨለማው ገዥ ጋር ስለሆነ የሚያስፈልገን የእግዚአብሔር ዕቃና ጦር ነው ይላል። ለካ መጋደላችን፣ ውጊያችን፣ ጦርነታችን ስጋና ደም ያለው አይደለም። ተመልከቱት። የምንዋጋው ከማይታይ መንፈስ ጋር ነው፣ ግን በሰዎች ላይ አድሮ ይመጣል። የእግዚአብሔርን ሐሳብ የሚያስለቅቅ ተመልከቱት። የራሱ የሚያደርግ ወደ ዓለም የሚጎትት የጨለማው ገዥ ነው የሚለው። የዓለም የጨለማው ገዥ ዓለምን ጠቅላላ የገዛው ምንድን ነው? እግዚአብሔርን አስለቅቆ ያሳበደው ምንድን ነው? ዓለም እግዚአብሔር የለሽ የሆነው ሕግ አልባ የሆነው ለምንድን ነው? ፈሪሃ እግዚአብሔር ያጣው ለምንድን ነው? ከእግዚአብሔር ሕግ ውጭ የሄደው ለምንድን ነው? ለካ የጨለመው ዓለም ገዥ አለው። ገዡ በሰጠው መመሪያ ይሄዳል ማለት ነው። ይሄ የጨለማ ዓለም ገዥ ማን ነው ካላችሁ፣ ይህ ደግሞ እሱ ደግሞ ዲያብሎስ ነው። እግዚአብሔር አምላክ ከዚህ ይጠብቀን። ታዲያ ጠላታችን በደንብ ካየነው የጨለማ ዓለም ገዥ ነው። በደንብ ካየነው ሸንጋይ ነው። በደንብ ካየነው ከእግዚአብሔር የሚለይ ነው። እሺ በደንብ ካየነው ቁሳዊ መሳሪያ አያስፈልገውም። ታዲያ እንዴት ብንዋጋ ነው ከሸንጋዩ ማምለጥ የምንችለው? እንዴት ብንዋጋ ነው ከዚህ ዓለም ገዥ ማምለጥ የምንችለው? ልጆቻችን እስከ 20 ዓመት ከኛ ጋር ቆይተው ከሆነ ከ20 ዓመት በኋላ ወደ ትምህርት ቤት ወደ ተለያየ ሀገር ሲሄዱ እናቶች እና ወላጆች እንደገና ምጥ ይይዛቸዋል። የድሮው ምጥ የሚወለድ ነው። የአሁኑ ደግሞ የማይወለድ ምጥ ይይዛቸዋል። በልጆቻቸው ላይ ስጋት ይገባቸዋል። ምክንያቱ ምንድን ነው ካላችሁ፣ አሁን ከማን ጋር እንደምትውሉ አያውቁም። አሁን ማንን እንደምትከተሉ አያውቁም። አሁን የትኛውን ባህል እንደምትወርሱ አያውቁም። የትኛውን እምነት እንደምትከተሉ አያውቁም። የትኛውን ጓደኛ እንደምትይዙ አያውቁም። ከበጎነት የተነሳ በጣም ስለ ልጆቻቸው ያስባሉ። ስለዚህ አሁን መጨነቁ የሚያመጣው ለውጥ የለም። የሚያመጣው ለውጥ ምንድን ነው? ልጆቻችን እውነትን ማስጨበጥ ብቻ፣ መንገዱን ማሳየት ብቻ። ታዲያ ይሄ መንገድ የቱ ነው? እንዴት ነው ከዚህ ሸንጋይ ልናመልጥ የምንችለው? ከዚህ ክፉ ገዥ ማምለጥ የምንችለው ስንል ወደታች የተዘረዘሩ 5 ነገሮች አሉ። እነሱን ነገር ስንታጠቅ ሙሉ በሙሉ ይህን ጠላት ድል እንነሳዋለን። ይሄ ለትልቆችም ለወጣቶችም ለሁላችንም የሚያካትት ሀሳብ ነው። እሺ እያነበብኩ ነግራችኋለሁ። ምንማማራት ትንሽ ናት። እስከ ቁጥር 20 ነው ብያችኋለሁ። ዝቅ ይልና
እንዲህ ይላል ከቁጥር 11 ላይ ወገባችሁን ከዚህም ከጨለማው ዓለም ገዥ ጋር ነው ካለ በኋላ በሰማያዊ ስፍራ ካለ ከክፉ መንፈስ ሰራዊት ጋር እንጂ ካለ በኋላ ስለዚህ ይላል በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃና ጦር አንሱ። እንግዲህ መጋደላችን በእውነት ወገባችሁን በእውነት ታጥቃችሁ የጽድቅንም ጡር ለብሳችሁ። የመጀመሪያው ወገባችን በእውነት መታጠቅ ያስፈልጋል ማለት ነው። ቁጥር 1 ይሄ ነው። የሰው ልጅ እውነትን ከታጠቀ የመጨረሻ ጥላት ሊያሸንፈው አይችልም ማለት ነው። ምክንያቱም የመጀመሪያ ጥላት የተባለው የማን አባት ነው? የሐሰት አባት ነው የተባለው። አንዱ ጥላት ዲያብሎስ ማሸነፊያው ሰዎችን በውሸት ማሸነፍ ነው። አንደበታቸው ውሸትን እንዲለማመድ ማድረግ ነው። ከሕፃንነት ከቤት ጀምሮ ከልጆች ከወላጆች ጀምሮ ከትዳር ጀምሮ ልክ በቃ በያለንበት ከአንድ ስህተት ለማምለጥ መዋሸትን እንለማመዳለን ማለት ነው። ይሄ ለሱ አንድ ማሸነፊያና መምቻ መሳሪያው ነው። ዲያብሎስ የተባለው አቡሃ ለሐሰት የሐሰት አባት። ለምን ካላችሁኝ ቅድም ሔዋንን ንግሥት እንደማትሆን እያወቀ እንደምትዋረድ እያወቀ የእግዚአብሔርን ጥበብ ማወቅ ትችያለሽ፣ ንግሥት ትሆኛለሽ፣ ንግሥተ ሰማይ ወምድር ብሎ ውሸት ነው የነገራት። እሷ ጥበብ ይገልጣል ብላ የበላችው ፍሬ ባዶዋን ራቁቷን ያስቀራል። አያችሁት? አዳምና እሷ ከዚያ በኋላ አፈሩ ነው የሚለው፣ መቆም አልቻሉም፣ ተሸሸጉ ነው የሚለው። ተሸማቀው ጫካ ውስጥ እንዲገቡ ያደረጋቸው ዋሽቶ ነው። ስለዚህ ውሸት የሰይጣን ከሆነ የመጀመሪያ እውነት ማለት አለብን ማለት ነው። ቁጥር 1 እውነትን ታጠቁት ነው ያለው። መታጠቅ አያችሁት? የማይፈታ ትጥቅ። ጽድቅን በወገባችሁ ታጠቁት። ጽድቅ ማለት እውነት ማለት ነው። ጻድቃን ማለት እውነተኞች ማለት ነው። ጻድቅ ማለት እውነተኛ ማለት ነው። ስለ እውነት የመሰከሩ። ስለዚህ የመጀመሪያ አንድ አማኝ እውነተኛ መሆን አለበት ማለት ነው። እውነት የምንለው ቃል ዝም ብሎ እንዳይመስላችሁ፣ እውነት ራሱ እግዚአብሔር ነው። አያችሁት? መታመን ማለት አንዱ እውነትን መናገር፣ እውነትን መያዝ ነው። ስለዚህ ወገባችሁ በእውነት የታጠቀ ይሁን ይላል። ይህን ባሳጣን ጊዜ ትጥቅ ፈተናል። እግዚአብሔር አምላክ እውነት ላይ እንድንተከል እሱ ይርዳል። እሺ፣ ሲቀጥል ደግሞ ከዚያ ሲቀጥል የሚለው ምንድነው? የእግዚአብሔርን ዕቃና ጦር አንሱ አለና ወገባችሁን በእውነት ታጠቁ ይልና በሰላም ወንጌል በመዘጋጀት እግራችሁን ተጫሙ ቁሙ ይላል። ሁለተኛው ደግሞ የሰላም ወንጌልን መጫማት ነው። የሰላም ወንጌል ማለት የእግዚአብሔርን ቃል መማር ማለት ነው። የሚገርመው ነገር ሁል ጊዜ የሚያጠቃን ባለማወቃችን ማንም ሰው ማለት ነው። እኔ ክርስቲያን ነኝ ስለ እምነቴ ግን አላቅም የሚል ልጆች እንዲኖሩና ይገባል። ተመልከቱ። ስለዚህ የሰላምን ወንጌል መጫማት እንዲያውም ጫማ ነው ያደረገው። ወንጌልን በጫማ ነው የመሰለው። ጫማ ታስታውሳላችሁ? ስንት ነገር እንደሚረዳ እዚህ ሀገር ላይ ብዙ ጥቅሙን አናውቅም። ጫማ የሚታወቀው ኢትዮጵያ ላይ ነው አይደል? ወይም ወታደር ነው የሚያውቀው የጫማን ጥቅም። በበረሃ ይጓዛል፣ በጫካ ውስጥ ይጓዛል። ድንጋዩን ይረግጣል፣ እሾሁን ይረግጣል፣ አውሬውን ይረግጣል። እግሩን የሚከላከልለት ከአደጋ ጫማው። ጫማ ለእግራችን ደህንነት በጣም አገልጋይ ነው። የተሰበረ ብርጭቆ ብንረግጥ እግራችን ቢሆን ይሰበራል፣ ይሰነጠቃል፣ ግን ጫማው ይከላከላል። ስለዚህ የወንጌልን ጫማ የወንጌል ጫማ ልክ እንደ ጫማ ወንጌል ከብዙ አደጋ የሚጠብቀን ነው ማለት እግዚአብሔር ቃል።
ሁል ጊዜ የሰው ልጅ ከእግዚአብሔር ቃል በራቀ ቁጥር ከእግዚአብሔር እየራቀ ሄደ። ነቢዩም ያለው ሕዝቤ ካለማወቁ የተነሳ ጠፋ ነው ያለው። ዛሬ ብዙ በሀገራችን በኢትዮጵያ ላይ ብዙ ፕሮቴስታንቶች የበዙት እውነትን ስላልነገርናቸው ስላልሰበክን። አሁን እንደገና ለካ እንዲህ ትምህርት ካለ ለምን እንሄድ ነበር ይላል። ካለማወቁ የተነሳ የሚጠፋው ሕዝብ በጣም ብዙ ነው። ካለማወቅ የተነሳ የሚጠፉ ልጆቻችን በጣም ብዙዎች ናቸው። ስለዚህ የመጀመሪያ ስራ ለወንጌል ክብር መስጠትና መማር አስፈላጊ ነው። ይሄ ሁለተኛው ከአደጋ መከላከል የሚችል እሱን ይዘን ስንቆም ማንም ሊያጠቃን አይችልም ማለት ነው። ስለ እውነት የሚከራከር ቢመጣ በፍጹም መልስ እንሰጠዋለን ማለት ነው። ልጆቻችን ይህንን የእግዚአብሔር እውነት በውስጣቸው ማስገባት ከቻል ያገኘ ሊነዳቸው አይችልም። ምክንያቱም የሌላው የሚመጣ ሁሉ እነሱ ከያዙት እውነት የተሻለ ስላልሆነ፣ ስለዚህ የመጀመሪያ ልጆች ልክ የዓለሙን ትምህርት ለስጋ ያስፈልጋል ብለው እንደሚማሩት ሁሉ የእግዚአብሔርን ቃል መማር አለባቸው ማለት ነው። ስለዚህ ስለ እምነታቸው የሚያፍሩና የሚሸማቀቁ ያችሁ። ስለዚህ ወንጌል የሚባለው ቃል ዝም ብሎ አይደለም፣ ዋጋ የተከፈለበት ነው። ክርስቶስ ራቁቱን የተገረፈበት ነው። ሐዋርያት የሞቱበት ነው። ነቢያት እየመሰከሩ የታረዱበት ነው። ሐዋርያት እንደ እንስሳ የተጎተቱበት ነው። ዋጋ እየከፈሉ እምነትን ያቆሙበት ነው። ይሄ ትምህርት ለክርስቲያኖች ትምህርት የማያስፈልግ ቢኖር ኑሮ ሐዋርያትን ሰብስቦ ጌታ ያስተምርም ነበር። የመጀመሪያ ስለ ወንጌል ማስተማር የሰበሰበ ካስተማረ በኋላ ነው ሄዶ ያላቸው። ስለዚህ ልጆቻችን አጥብቀን መስራት ይኖርብናል። እናንተም ከእናንተ በታች ያለውን ትውልድ በጣም መስራት ያስፈልጋል። እግዚአብሔር አምላክ የወንጌልን ጫማ እንድንጫማ እሱ ይርዳል። አሜን። ይህን ካለ በኋላ ሶስተኛው ዝቅ ብሎ ደግሞ እንዲህ ይላል፣ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ሶስተኛው የእምነት ጋሻ ማንሳት ነው። እምነት የሚባለው የእግዚአብሔር ልጆች እምነት ቀላል እንዳይመስላችሁ። አብርሃም በማመን ነው የወጣው አይደለም? ሙሴ በማመን ነው ባህሩን የከፈለው አይደለም? ተመልከቱት። ዳንኤል በማመን ነው የአንበሳ አፍ የዘጋው አይደለም? ሰለስቱ ደቂቅ በማመን ነው እሳቱን ያጠፉት አይደለም? ተመልከቱት። እነ ቅዱስ ጊዮርጊስ በማመን እኮ ነው እንደገና ከሞት የተነሱ። ማመን የሚባለው ነገር እምነት ትልቅ ስራ ይሰራል። እምነት ጋሻ ነው የሚለው። ጋሻ ታውቃላችሁ? ጋሻ ማለት የድሮ ጦርነት ጦር ሰይፍ ነገር በመወርወር ነው የሚዋጉት። እንዳሁኑ እንዲህ የሚተኮስ መሳሪያ የለም። ስለዚህ እንዲህ ሲወረወር የሚመክቱበት ነው፣ የሚከላከሉበት፣ ራሳቸውን የሚጠብቁበት ማለት ነው። ስለዚህ እምነት ማለት ከሰይጣን ከጥላት የሚወረወረውን ማጥቂያ ነገር ሁሉ መከላከል የሚችል ነው። አያችሁት? ካላመነ ያላመነ ሰዎች ያገኘ ነገር ይወስደናል፣ ያጠቃናል። ማንኛውም ነገር መጥቶ ማለት ነው። ለምሳሌ የዚህን ሀገር ቅዝቃዜ ለመከላከል ሙቀት የሚስቡ ልብሶች እንለብሳለን። ወይንም ደግሞ መኪና ውስጥ ምን እንከፍታለን? በቤት ውስጥም እንደዚያው አይደለም? ምን ለመከላከል ነው? ቅዝቃዜውን ለመከላከል። ልክ እንደዚህ መከላከያ ጋሻ ማለት እኛን ሊያጠቃ የመጣውን ነገር መከላከል የሚችል ማለት ነው። ስለዚህ እዚህ ሀገር ያን ባናደርግ ከቅዝቃዜ እንሞታለን ማለት ነው። ልክ እንደዚያ ሁሉ እምነት ማለት ከውጭ የሚመጣውን ነገር ሁሉ የሚከላከል ነው። ለዚህ ነው ያመኑ ሰዎች በሰዎች መካከል በአደባባይ የእግዚአብሔርን ክብር መግለጽ የቻሉት።
ሰለስቱ ደቂቅ ከእሳት ሲጣሉ እምነት ስለነበራቸው እሳቱን ወደ ውሃ ቀይሮታል። ዳንኤል እምነት ስለነበረው የአንበሳውን አፍ መዝጋት ችለዋል። ተመልከቱት። ስለዚህ ሙሴ እምነት ስለነበረው በትሩን አንስቶ በአጣና ከፍሎታል። ዛሬ ሄደን ብንደበደበው አንድ ውሃ ማቆም አንችልም፣ እምነት ከሌለ። እምነት ያለው ሰው ግን ችለዋል። ስለዚህ እምነት የሚባለው ሁሉን ማድረግ ይችላል ማለት ነው። በእኛ ላይ የሚነሳሳውን የሰይጣን ሀሳብ ማክሸፍ ይችላል፣ ማስወገድ፣ መከላከል ይችላል። እኛን ከብዙ ጥቃት መከልከል፣ አዳን ይችላል። ስለዚህ እምነት ይኑራችሁ። እሺ፣ የመጀመሪያ እውነት አስፈልጎናል። ሲቀጥል ትምህርት ወንጌል አስፈልጎናል። ሲቀጥል እምነት የሚባለው ከጥላት የምናመልጥበት መከላከያ፣ ከዚያ ሸንጋይ ማምለጥ የምንችልበት መሳሪያ እምነት ነው ማለት ነው። እሺ፣ እስካሁን ድረስ ተዋጉት አላለም። ገና መሳሪያውን አላሟላንም። የእኛ ችግር ደግሞ ይሄ ሁሉ መሳሪያ ሳይኖረን ሰይጣን ለማስለቀቅ እንነፋለፋለን። ልክ አንድ ወታደር ሳይሰለጥን መሳሪያ ሳይዝ ወደ ጦርነት መሄድ አይችልም። አንድ ክርስቲያንም እኒህም ዋና ዋና ነገሮች ሳያሟላ ሰይጣን ጋር ሊዋጋ አይችልም። እዋጋለሁ ካለ እጅ ሰጥቶ ተማርኮ ነው የሚሄደው ማለት ነው። እግዚአብሔር አምላክ ከሱ ያድነን። ይቀጥልና እንዲህ ይላል። አራተኛው የእምነትን ጋሻ አንሱ ካለ በኋላ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ ይላል። ከዚያ በኋላ የመንፈስ ቅዱስን ሰይፍ አንሱት ይላል። እሱ ምንድን ነው ካላችሁ፣ እሱ ከዚያው ላይ ምንድን ነው የሚለው? እሱ የእግዚአብሔር ቃል ነው ይላል። ከዚያ በኋላ የመንፈስ ቅዱስን ሰይፍ ማንሳት ይቻላል። ምን ለማለት? ጥላትን ለማጥቃት ማለት ነው። አያችሁ? እስካሁን ድረስ ግን ዝግጅት ነው። እውነትን መታጠቅ ዝግጅት ነው። የወንጌልን ጫማ መጫማት ወይም ወንጌልን መማር ዝግጅት ነው። እምነትን መያዝ አሁንም ዝግጅት ነው። እሺ፣ የመንፈስ ቅዱስን ሰይፍ መምዘዝ ግን አሁን ወደ ማጥቃት ልንመጣ ነው ማለት ነው። ቅድም በወታደር ከወሰድነው ዝግጅቱ ካለቀ በኋላ መከላከል ነው ብለናል። በእምነት እንከላከላለን። ተከላክለን ማጥቃት የምንጀምረው ደግሞ የመንፈስ ቅዱስ ሰይፍ ሲኖረን ነው ማለት ነው። እሱ ምንድን ነው ይላል እዚሁ ላይ? የእግዚአብሔር ቃል ነው ይላል። እናስተውል የእግዚአብሔር ልጆች፣ ለካ የእግዚአብሔር ቃል ሰይፍ ነው። ለዚያ ነው እኮ ብዙ ጊዜ አባቶች ውሃ ይቀዱና አስመጥተው ይጸልዩበት። ከጸለዩበት በኋላ በሽተኛው ላይ ሲያፈሱት ከተጸለየበት በኋላ ጸበል ይባላል። ውሃ የሚለው ስሙ ይቀየራል። ከዚያ በኋላ በሽተኛው ላይ ሲያፈሱበት ምን ይላል? በሽተኛው ተቃጠልኩ ይላል። ግን እኮ የሚቀዘቅዝ ነው ከሱ ላይ የሚወርደው። አሁን ሰውየው ሳይሆን የሚቃጠለው ከውስጡ ያለው ጥላት ነው። ስለዚህ የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል እሳት ነው። ለማን? ለጥላት። አያችሁት? የእግዚአብሔር ቃል ሰይፍ ነው። ለማን? ለሸንጋዩ። የእግዚአብሔር ቃል እሳት ነው። ለማን? ለዓለሙ ገዥ። እዚህ ሀገር ላይ የዓለሙ ገዥ በጣም ይነግሳል። ትውልዱን ተፈጥሮን አስቀይሮታል። የተባሉት ሰዎች ሁሉ ስተት በስተት አዘን ብለዋል። እግዚአብሔር አምላክ ዓለሙን ይርዳልን በእውነት። ምክንያቱም ዓለም ሰላም ሲሆን እኛም ሰላም እንሆናለን። ዓለም ሰላም ሲሆን ልጆቻችን ሰላም ይሆናሉ። ስለዚህ ይሄ የመንፈስ ቅዱስ ሰይፍ የእግዚአብሔር ቃል ሁሉን መምታት ይችላል። የጠላትን ሀሳብ መምታት ይችላል። ስለዚህ እውነትን ስንታጠቅ የወንጌልን ጫማ ወንጌልን በደንብ አድርገን ስንማር እምነታችን ሲበረታ መንፈስ ቅዱስ በእኛ ላይ ስራ መስራት ይጀምራል። ከዚያ በኋላ ከእኛ ላይ እያለፈ ሌላውን ማጥቃት ይጀምራል። በጠላት የተያዘውን
እያስወገደ የራሱ ያደርጋል ማለት ነው። እግዚአብሔር አምላክ እሱ ይርዳን። ለካ ጥላታችን ሰው አይደለም። ሰው የሚባል ጥላት የለንም። ሰው የጥላት መጠቀሚያ ሲሆን ነው እኛን የሚጎዳን እንጂ ሰው በሰውነቱ ማሰብ ከቻለ ሰው ወገናችን፣ አካላችን ነው። በእግዚአብሔር መልክ የተፈጠረ ክቡር ፍጡር ነው። እናስተውል። አሁን አንዱ ነው የቀረን። አንዱ የመጨረሻው ማሰሪያው ምን ይላል መሰላችሁ? ቅድም ፕሮግራም መሪው ደጋግሞ ሲገልጠው ነበረ። ከዚያ በኋላ ምን ይላል? በጸሎትና በልመናም ሁሉ ዘወትር ስንት ቀን ዘወትር በመንፈስ ጸልዩ። ተመልከቱት። ይሄ የመጨረሻው ነው። አራቱን ነገሮች ካሟላን በኋላ እውነት የተባለው ትጥቅ እንዳይላላ፣ ወንጌል የተባለው ጫማ እንዳይወልቅ፣ እምነት የተባለው ጋሻ እንዳይሰበር፣ ሰይፍ የተባለው ቃል እንዳይወድቅ ዘወትር በመንፈስ ጸልዩ። ዘወትር የሚገርም ለካ ጸሎት ሁሉ ነገራችን ተጠብቆ እንዲኖር የሚያደርግ ነው። አያችሁት? ጸሎት ከእግዚአብሔር ጋር የሚያገናኝ መሰላል ነው። ጸሎት በጣም ጉልበት አለው። ብዙዎቻችን ጸሎት መርዘሙ ነው ዋጋ የሚሰጠው ወይም መርዘሙ ነው ለእኛ ትልቅ ነገር የሚያሰጠን ብለን እናስብ ይሆናል። ጸሎት በማቴዎስ ወንጌል ምዕራፍ 6 ላይ እንደተጻፈው ሰዎች በማስረዘማቸው የሚሰሙ ይመስላቸዋል ይላል። ጸሎት በመርዘሙ ሳይሆን ለውጥ የሚያመጣው በመንፈስ ቅዱስ ተሞልቶ መጸለይ ነው። በመንፈስ ቅዱስ ተመስጦ መጸለይ ነው። በመንፈስ ቅዱስ መመሰጥ ምንድን ነው ካላችሁ፣ ሀሳባችን መሰብሰብ ማለት ነው። በጸሎት ጊዜ በርከክ ስንል ሌላውን ሀሳብ ሁሉ ከኛ ላይ በዚያች ደቂቃ አስወግደን እግዚአብሔር ጋር እያወራን እንደሆነና ማሰብ ማለት ነው። አንድ ችግራችሁን፣ አንድ ሚስጥራችሁን ለአንድ ሚስጥረኛችሁ ስታወሩ ለደቂቃ ጆሮውን ከእናንተ ዘንበል እንዲያደርግ አትፈልጉም። በትኩረት እንዲከታተላችሁ ነው የምትፈልጉት። ያ ካልሆነ ጨዋታውን ልታቆሙት ትችላላችሁ። ጸሎትም ለደቂቃ ሀሳባችሁን ወደ ሌላ መውሰድ የለባችሁ። ጸሎት ማጠሩና መርዘሙ አይደለም ጉዳዩ። ሙሉ በሙሉ አይምሮዬን ከእግዚአብሔር ላይ አድርጌ ነው ወይ እየተናገርኩ ያለሁት የሚለው ሀሳብ ነው ገዥ የሚሆነው። እግዚአብሔር አምላክ ራሳችን አይተን እግዚአብሔርን አይተን እንድንጸልይ እሱ ይርዳል። ስለዚህ ይሄ ጸሎት የመጨረሻው ማሰሪያ እንደሆነ ይነግረናል። አሁን እውነትን ከወገባችን ታጥቀናል። የሰላም ወንጌልን ዘወትር እናጠናለን፣ እንማራለን። የእምነትን ጋሻ ይዘን ጥላት የሚወረውረውን ጦር ሁሉ ለመመለስ ዝግጁ ነን። ሲቀጥል ጥላትን መምታትና ማስጮህ ማሸነፍ የሚችል የመንፈስ ቅዱስ ሰይፍ ያውም የእግዚአብሔር ቃል ይዘናል። ይሄ ከሆነ በኋላ ጸልየን የምናጠው ነገር የለም። የምንጸልየው ከልምድ ሳይሆን ከመንፈስ ቅዱስ ነው የሚለው እግዚአብሔር አምላክ እሱ ይርዳል። ከልምድ መጾም፣ ከልምድ ጸሎት፣ እንደው ከልምድ መመላለስ እግዚአብሔር ይርዳል ወገኖች። እውነት ትክክል ያችን ደቂቃ ለእግዚአብሔር እንድንሰጥ ማለት ነው። ቃሉ ያለው እስከዚህ ድረስ ብቻ ነው። ከዚያ ይቀጥልና ሐዋርያው ቅዱስ ጳውሎስ ስለ እኔም ጸልዩልኝ ይላል። የሚገርም ነው። ለካ ስለ አገልጋይ ይጸለያል። አገልጋይ ሲሳሳት መክሰስ ማባረር ሳይሆን መጸለይ ያስፈልጋል። የሚገርም ነው። ሐዋርያው ቅዱስ ጳውሎስ እባካችሁ ስለ እኔም ጸልዩልኝ ይላል። የምትጸልዩልኝ ደግሞ እውነትን እንድናገር ነው ይላል። የሚገርም ነው። ለካ ሰዎች መድረክ ላይ ከወጡ በኋላ የራሳቸውን ሀሳብ ይቀጥታሉ። እውነትን ለቀው እውነትን ትተው ማለት ነው።
በጣም በእግዚአብሔር ላይ ወይም በእግዚአብሔር መድረክ ላይ መቀለድ ማለት ሐዋርያት እየተገረፉ በቆሙበት ክርስቶስ እየተቸነከረ በቆመበት አደባባይ ላይ የራስን ሐሳብ እየቃተቱ ቆይተው ከጆሮ የማይገባ ነገር ሳይናገሩ መውረድ ነው ከባዱ። እግዚአብሔር አምላክ ከዚህ ይጠብቀን፣ እኛንም አባቶቻችንን ከዚህ ይጠብቅልን። በቻልነው መጠን የእግዚአብሔርን እውነት እንድንናገርበት ነው እናንተም የተቀመጣችሁ። ስለዚህ ለእኛም ትጸልዩልናላችሁ ማለት ነው። ይህንና እውነትን መግለጥ እንድችል እባካችሁ ስለ እኔም ጸልዩልኝ ይላቸዋል። ጸሎት የሚባለው በጣም ትልቅ ጠባቂ እረኛ ነው። ምክንያቱም ለእግዚአብሔር አሳልፈን ስለምንሰጥ እባክህ ልጆቻችን ጠብቅ ብለን እንደምንጸልየው እባካችሁ ወላጆቻችን ጠብቅልን ብላችሁ ጸልዩ። እባካችሁ አባቶቻችን ጠብቅልን ብላችሁ ጸልዩ። ይሄ ሲጠበቅ ቤተ ክርስቲያኗ ትድናለች። ትምህርቱን እዚህ ላይ ጨርሳለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። የኤፌሶንን ወጣቶች የኤፌሶንን ሰዎች በምን መልኩ በሀገሪቱ ላይ ያለውን ጫና ማሸነፍ እንደሚችሉ እኒህን አምስቱን ነገሮች ዘርዝሮ ነግሯቸዋል። ሁላችሁም ቤታችሁ ገብታችሁ አንብቡት። አሁንም በድጋሚ ወጣቶች እግዚአብሔር ከእናንተ ጋር ይሁን። ወደፊት ያብዛችሁ። ይችን ቤተ ክርስቲያንና ይችን ሀገር እንድትጠቀሙባት እግዚአብሔር እድሉን እጃችሁ ላይ ሰጥቷል። እንድትጠቀሙበት እግዚአብሔር ከእናንተ ይሁን። በነበረን ጊዜ አምላካችን የከበረ ይሁን። ወስብሐት ለእግዚአብሔር።